ሰላም እንዴት ናችሁ? ለአካውንቲንግ ኤንድ ፋይናንስ ኤግዛም ተፈታኞች ኮስት ኤንድ ማኔጅመንት አካውንቲንግ ዋን ላይ የተጠቀሱ የብሉፕሪንት ሐሳቦችን አጠር አድርገን የምናይበት ቪዲዮ ነው። ይሄ ብዙ ጊዜ ጥያቄዎች ላይ በተደጋጋሚ የወጡ እንደዚሁም ደግሞ ብዙ ተፈታኞች ይጠፋብናል ብሎ የሚያስቀምጡ ሐሳቦችን ነው እዚህ ጋር ያስቀምጥኩላችሁ። ስለዚህ በዛሬ ቪዲዮ ውስጥ የኦብጀክቲቭ ኦፍ ኮስት ኤንድ ማኔጅመንት አካውንቲንግ እንደዚሁም ደግሞ ክላሲፊኬሽን ኦፍ ኮስት፣ ዳይሬክት ማቴሪያል፣ ሌበር እና ኦቨርሄድ፣ በተጨማሪም የጆብ እና የፕሮሰስ ኮስቲንግ፣ የኮስት አሎኬሽን፣ ፋይናሊ ደግሞ የኤቢሲ ወይም ደግሞ አክቲቪቲ ቤዝ ኮስቲንግ የሚባለውን በጣም ቀላልና አጭር በሆነ መንገድ ስፔሻሊ ለኤግዚት ኤግዛም በሚረዳ ቋንቋ እንማራለን። የመጀመሪያው ክፍል ኦብጀክቲቭን የምናይበት ነው የሚሆነው። የኮስት ኤንድ ማኔጅመንት አካውንቲንግ ዓላማዎቹን ደግሞ ኦብጀክቲቮች ተብሎ የሚቀመጡት የመጀመሪያው ኮስት ዲተርሚኔሽን ወይም ደግሞ የፕሮዳክሽንን የምርትን ወጪ መወሰን ሲሆን፣ ሁለተኛው ዲሲሽን ሜኪንግ ነው፣ በውሳኔ ላይ ሰፖርት ወይም ደግሞ ድጋፍ መስጠት ነው። ሶስተኛው ኦብጀክቲቭ ደግሞ የኮስት ኮንትሮል ነው፣ ወጪዎችን መቆጣጠር። አራተኛው ደግሞ የፕላኒንግ እና በጀቲንግ ነው። ስለዚህ የእቅድና የበጀት ዝግጅቶችን አሲስት ማድረግ ወይም ደግሞ ሳፖርት ማድረግ የኮስት ኤንድ ማኔጅመንት አካውንቲንግ አራተኛው ኦብጀክቲቭ ነው። የመጨረሻው ደግሞ የፐርፎርማንስ ኢቫሉዌሽን ነው የሚሆነው፣ አፈጻጸምን የምንለካበት ነው ማለት ነው። ስለዚህ ኤግዚት ኤግዛም ላይ አካውንቲንግ ቁልፍ ተብሎ ከሚጠቀሱ ነጥቦች ውስጥ አንደኛው ኮስት ኤንድ ማኔጅመንት አካውንቲንግ ነው። ስለዚህ ፎከስ የሚያደርገው ኢንተርናል ዲሲሽን ሜኪንግ ወይም ደግሞ በተቋም ውስጥ ያሉ የአካውንቲንግ ፓርቶች ላይ ነው ማለት ነው። ስለ ምርት፣ የምርት ዋጋ፣ ስለ ውሳኔ ሰጪነት፣ ስለ መቆጣጠር፣ ፕላን ስለማድረግ፣ በጀት ስለማድረግ፣ እንደዚሁም ደግሞ ፐርፎርማንስን ኢቫሉዌት ስለማድረግ ስንል ኢንተርናል የሆነውን የአካውንቲንግ ፓርት ነው ማለት ነው ፎከስ የሚያደርገው። ስለዚህ ምርጫ ላይ ስትጠየቁ የኤግዚት ኤግዛም ላይ መሰረት አድርጋችሁ ልትመልሱት ይህንን ኮንሴፕት ነው መሆን ያለበት። ሁለተኛው ደግሞ ምንድነው? ክላሲፊኬሽን ኦፍ ኮስት ነው የምናየው፣ የወጪ ክፍፍሎችን ማለት ነው። ኮስት በብዙ መንገድ ክላሲፋይ ይደረጋል። ለምሳሌ በመጀመሪያ ክላሲፊኬሽን ስናይ በመጀመሪያ ኮስት ክላሲፊኬሽን ስናይ ባይ ትሬሳቢሊቲ ነው። ዳይሬክት ኮስት እና ኢንዳይሬክት ኮስት ተብሎ የሚከፈሉት ቀጥተኛ የሆኑ ለዚህም ደግሞ ተዘዋዋሪ የሆኑ እያልን የምናየው። ሁለተኛው የኮስት ክላሲፊኬሽን ሜቴድ ባይ ቢሄቪየር ነው የሚሆነው። ይሄ ፊክስድ ኮስት ነው፣ ይሄ ቫሪያብል ኮስት ነው፣ ይሄ ደግሞ ሰሚ ቫሪያብል ኮስት ነው እያልን በቋሚነት የምንከፍላቸው ወጪዎች። እነዚህ ደግሞ ምርታችን ከፍ ስልና ዝቅ ሲል ቫሪ የሚያረጉ ኮስቶች እያልን ሰሚ ቫሪያብል ኮስት እያልን የምንከፍልበት የኮስት ክላሲፊኬሽን ነው። ሶስተኛው ባይ ፈንክሽን ኮስት ክላሲፋይ ይደረጋል። ይሄ የፕሮዳክሽን ኮስት ነው፣ ለማምረት ነው ያወጣሁት። ይሄኛው ደግሞ አድሚኒስትሬሽን ኮስት ነው። ይሄ ደግሞ የሴሊንግ እና ዲስትሪቢዩሽን ኮስት ነው እያልኩኝ በፈንክሽን ኮስትን ክላሲፋይ ላደርገው እችላለሁ ማለት ነው። ለዚህ እዚህኛው ክፍል ላይ በዋናነት እንድትይዙት የሚጠበቀው ኮስት ክላሲፋይ እንደሚደረግ፣ ወጪዎች እንደሚከፋፈሉ፣ ሲከፋፈሉ ደግሞ ትሬስ ይደረጋል ወይ፣ ቢሄቪየሩ ምን አይነት ነው እና ደግሞ ፈንክሽኑ ምን አይነት ነው ብለን በሶስት ክላሲፋይ እንደምናደርግ እንድታውቁ ነው የሚጠበቀው ማለት ነው። ስለዚህ በምርጫ እየተጠየቃችሁ ስለ ትሬሳቢሊቲ ከሆነ የሚያወራው ዳይሬክት እና ኢንዳይሬክት ነው ማለት ነው። ስለ ቢሄቪየር ከሆነ ደግሞ ጥያቄው ዲስከስ የሚያደርገው ኮስቱ ቢሄቪየር ፊክስድ ቋሚ ነው ወይስ ደግሞ ቫሪያብል ነው ወይስ ደግሞ ሰሚ ቫሪያብል ነው የሚሆነው ማለት ነው። ስለ ፈንክሽን ከሆነ ግን የሚያወራው ይሄ ለምርት ለፕሮዳክሽን ነው፣ ይሄ ለአድሚኒስትሬሽን ነው ለአስተዳደር፣ እንደዚህም ደግሞ ይሄ ለሴሊንግ ነው፣ ይሄ ለዲስትሪቢዩሽን ነው ያለ ነው ማለት ነው። ኮስቱ ክላሲፊኬሽን የሚጀምረው ማለት ነው። ክፍል 3 ላይ ስንሄድ ዳይሬክት ማቴሪያል፣ ሌበር እና ኦቨርሄድ ኮስት የሚባሉትን ነጥቦች ነው የምናየው። ዳይሬክት ማቴሪያል የሚባለው በቀጥታ በምርት ሂደት ውስጥ ወይም ደግሞ በፕሮዳክሽን ውስጥ የሚገባውን ኮስት ወይም ደግሞ ማቴሪያል፣ ለምሳሌ ዱቄት፣ ብረት፣ ጨርቅ የመሳሰሉ ነገሮች በቀጥታ ፕሮዳክሽን ውስጥ የምንጠቀማቸው ስለሆኑ ዳይሬክት ማቴሪያል ነው የምንላቸው። ዳይሬክት ሌበር ሲሆንም እንደዚሁ በቀጥታ ምርት ላይ የሚሰራውን ሰራተኛ ነው ማለት ነው። ለምሳሌ የስፌት ሰራተኛ ከሆነ፣ አናጺ ከሆነ፣ ግንበኛ ከሆነ፣ ቴክኒሻን ከሆነ ባለሙያው ነው ማለት ነው። ዳይሬክትሊ ኢንቮልቭ የሚያደርገውን የሌበር ፎርስ ነው እዚህ ጋር ዳይሬክት ሌበር የምንለው። ሶስተኛው ግን ማኒፋክቸሪንግ ኦቨርሄድ ጋር ስንመጣ ዳይሬክት ያልሆነ የፕሮዳክሽን ኮስትን
ለምሳሌ የኤሌክትሪክ፣ የቤት ኪራይ፣ የሱፐርቫይዘር ደሞዝ የመሳሰሉ አይነት ኢንዳይሬክት የሆኑ ኮስቶችን ኦቨርሄድ ኮስት ወይም ደግሞ ኦቨርሄድ እያለን እንጠራቸዋለን ማለት ነው። ስለዚህ ክፍል 3 ላይ ዳይሬክት ማቴሪያል፣ ዳይሬክት ሌበር እና ኦቨርሄድ የሚባለው ሐሳብ ጋር ስንመጣ በቀጥታ የሚያገለግሉ ማቴሪያሎች፣ በቀጥታ የሚሰሩ ሰራተኞች እና ተዘዋዋሪ የሆኑ ደግሞ ከምርት ሂደቱ ውጪ የሆኑ ግን ለምርቱ የሚያስፈልጉ አይተሞችን ነው ማለት ነው። እንደ ኤሌክትሪክ፣ እንደ ቤት ኪራይ፣ እንደ ሱፐርቫይዘር ደሞዝ የመሳሰሉት። ክፍል 4 ላይ የምናየው አሎኬሽን ኦፍ ኦቨርሄድ ኮስት ነው። ኦቨርሄድ አሎኬሽን ማለት ኢንዳይሬክት ኮስቶችን ለጆብ ወይም ደግሞ ለፕሮሰስ መመደብ። እዚህ ጋር ምን አይነት መሰረቶችን ነው የምንጠቀመው? ዳይሬክት ሌበር ሃወሮችን በቀጥታ ለሌበር የሚያስፈልገውን ሃወር፣ የማሽን ሃወሮችን እና ደግሞ ዳይሬክት ሌበር ኮስትን መሰረት አድርገን ነው የምንጠቀመው። በፎርሙላ ደግሞ የምትጠየቁ ከሆነ ምርጫ ላይ ለምሳሌ ኦቨርሄድ ሬት ካልኩሌት አድርጉ የሚላችሁ ከሆነ ቶታል ኦቨርሄድ ሲካፈል ለአሎኬሽን ቤዝ ነው የምናደርገው። ክፍል 5 ላይ ደግሞ የጆብ ኦርደር ኮስት ቨርሰስ ፕሮሰስ ኮስቲንግ እንላለን። ጆብ እና የፕሮሰስ ኮስት አሎኬሽኖችን ስናይ ምንድነው የሚያመሳስላቸው የሚያለያያቸው ነጥባቸው ምንድነው የሚለው ነው እዚህ ጋር ዲስከስ የምናደርገው። ጆብ ኦርደር ኮስቲንግ ከሆነ ጆብ ሲሆን ታስክ ስራ ነው የሚጠቅሰው። ስለዚህ ልዩ ልዩ ለሆኑ ስራዎች ወጪው በአንድ ጆብ ወይም ደግሞ በአንድ ስራ ነው የሚመደበው ማለት ነው። ለምሳሌ ለአንድ ግንባታ ወይም ደግሞ ለአንድ ፕሪንቲንግ፣ ለአንድ የሆነ አይነት ስራ፣ ለአንድ ወንበር፣ ለአንድ የፈርኒሺንግ ፕሮዳክት እያልኩኝ ነው ጆቡን አሎኬት ማድረግ ኮስቱን አሎኬት ማድረገው ማለት ነው። ቤዝድ ኦን ዘ ጆብ፣ ቤዝድ ኦን አክቲቪቲ፣ ቤዝድ ኦን ታስክ ማለት ነው። ፕሮሰስ ኮስቲንግ ጋር ስመጣ ግን ተመሳሳይ ምርት ሲሆን ወጪዎችን በፕሮሰስ ለምሳሌ ሲሚንቶ ሲመረት ወይም ደግሞ ስኳር ሲመረት በጣም ብዙ ተመሳሳይ የሆኑ ምርቶችን በአንድ ስለሆነ የምናመርተው ለአንድ ፍሬ ስኳር ወይም ደግሞ ለአንድ ሲሚንቶ ለብቻ ኮስት አሎኬት ስለማላደርግ በፕሮሰሱ ላይ ነው ኮስቶችን አሎኬት ማድረገው ማለት ነው። ስለዚህ ኤግዚት ኤግዛም ላይ እንደ ቲፕ ልትጠቀሙ የምትችሉት ምንድነው? ለምሳሌ ፋክተሪዎች ከሆኑ ወይም ደግሞ አምራቾች ከሆኑ ብዙ ጊዜ የፕሮሰስ ኮስቲንግ ነው የሚጠቀሙ። ስኳር፣ ዱቄት፣ ሲሚንቶ የመሳሰሉትን የሚያመርቱ። በኮንትራክት ሲሆን ግን ስራው ለምሳሌ የሆነ አይነት ነገር ሰርቶ ማስረከብ የሆነ አይነት ስራ ሰርቶ መጨረስ ከሆነ ግን ጆብ ኮስቲንግ ነው የምንጠቀመው ማለት ነው። ክፍል 6 ላይ የምናየው ምንድነው? በስድስተኛው ክፍል ላይ የምናየው ፕሮሰስ ኮስት አሎኬሽን የሚባለውን ሐሳብ የኮስት አሎኬሽን አላማዎችን የምናነሳበት ማለት ነው። ሶሪ ፕሮሰስ አልኳችሁ ይቅርታ። የፐርፐዝ ኦፍ ኮስት አሎኬሽን ነው ብሉፕሪንታችሁ ላይ የኮስት አሎኬሽናችሁን አላማ ወይም ደግሞ ኦብጀክቲቮች ማለት ነው። ቀደም እንደ አጠቃላይ ኮስት ኤንድ ማኔጅመንት አካውንቲንግ ኦብጀክቲቭ ነበር። አሁን ኮስቶች አሎኬት የሚደረጉበት አላማ አንደኛው ትክክለኛ የሆነ የፕሮዳክሽን ኮስት ወይም ደግሞ የምርት ዋጋ ለማስቀመጥ፣ ሁለተኛው ግን የፕሮፊታቢሊቲ ሜዠርመንት ሆኖ ስለሚያገለግል ነው። እያተረፍኩኝ ነው እየከሰርኩኝ ነው ወይስ በዋና እየሄድኩኝ ያለው የሚለው ለመለካት ስለሚያገለግለኝ ኮስቶችን አሎኬት አደርጋለሁ። ሶስተኛው ለዲሲሽን ሜኪንግ ሳፖርት ነው። ውሳኔ ሲሰጥ ይሄ ነገር ይቀጥል፣ ይሄ ነገር ይጨመር፣ ይሄ ነገር ይቀነስ፣ ይሄ ነገር እንደዚህ ይሁን የሚለው ውሳኔ ላይ ሳፖርት የሚያደርገኝ ኮስቱን አሎኬሽን መሰረት አድርጌ ስለሆነ ነው። አራተኛው ኦብጀክቲቭ ደግሞ ምንድነው? የእያንዳንዱን ክፍል የእያንዳንዱ ዲፓርትመንት ፐርፎርማንስ ወይም ደግሞ አፈጻጸም መለኪያ ስለሆነ ማለት ነው። ኢፊሸንትሊ ወይም ደግሞ ኢፌክቲቭሊ በሚባሉ ሁለት የሪሶርስ ቤስድ እና የሳክሰስፉልነስ ቤስ መለኪያዎች የሚታይበት ስለሆነ ኮስት አሎኬት ይደረጋል ለፕሮዳክሽን። የኮስት አሎኬሽን አፕሮቾች አሉት። የመጀመሪያው የኮስት አሎኬሽን አፕሮች ዳይሬክት ሜተድ ነው የሚባለው። ሁለተኛው ደግሞ ስቴፕ ዳውን ሜተድ ነው የሚባለው። ሶስተኛው ሬሲፕሮካል ሜተድ ነው የሚሆነው። ስለዚህ ኤግዚት ኤግዛም ላይ ብዙ ጊዜ የነዚህ ነገሮች ትርጓሜያቸው ምን ማለት እንደሆኑ የሚጠይቁ ጥያቄዎች ሊወጡ ይችላሉ። ስለዚህ የረሳችሁ ወይም ደግሞ ማታስታውሱ ልጆች ካላችሁ ኮስት ኤንድ ማኔጅመንት አካውንቲንግ 1 የሚባለው ኮርስ ላይ ሄዳችሁ ዲቫይስ ማድረግ ይኖርባችኋል ማለት ነው። ካልሆነ የምትፈልጉትን ነጥብ ኮሜንት ላይ ታስቀምጡልኛላችሁ፣ ቀጣይ ቪዲዮ ሰራላችኋል። በክፍል 7 ዲስከስ የምናደርገው አክቲቪቲ ቤዝ ኮስቲንግ ወይም ደግሞ ኤቢሲ ኮስቲንግ የሚባለው ነው የምናየው። ኤግዚት ኤግዛም ብሉፕሪንት ላይ ለብቻ ስለተቀመጠ ማለት ነው።
ኤፒሲ ወይም ደግሞ አክቲቪቲ ቤዝ ኮስቲንግ ማለት ኦቨርሄድ በአክቲቪቲ መሰረት የሚመደብበት ዘዴ ሲሆን፣ ስለዚህ ኢንዳይሬክት ኮስቶች የሚመደቡት ወይም ደግሞ አሎኬት የሚደረጉት በተግባሩ አክቲቪቲውን መሰረት አድርገው ነው ማለት ነው። ይህንን አክቲቪቲ መሰረት አድርጎ ለመመደብ ደግሞ የሚከተላቸው ስቴፖች አሉት ኤፒሲ ኮስቲንግ። የመጀመሪያው አይዴንቲፋይ ያደርጋል ምን አክቲቪቲ እንዳለ። ሁለተኛ ለእያንዳንዱ አክቲቪቲ ኮስት አሳይን ያደርጋል። ሶስተኛ ላይ ደግሞ አይዴንቲፋይ ያደርጋል የኮስት ድራይቨሮችን። ፋይናሊ አሎኬት ያደርጋል ለፕሮዳክሽን ኮስት ማለት ነው። አክቲቪቲው ተለይቷል፣ ለእያንዳንዱ አክቲቪቲ ኮስቶች ተወለታል። ከዚያ የኮስት ድራይቨሮች ይቀመጣሉ። ዘን ፋይናሊ ደግሞ የፕሮዳክሽን ኮስት አሎኬት ይደረጋል ማለት ነው። ብዙ ጊዜ በጣም ቤስት ወይም ደግሞ ተመራጭ ሆኖ የምናገኘው የኮስት አሎኬሽን ሜቴድ ነው ኤፒሲ የሚባለው ኮስቲንግ ሜቴድ። ምክንያቱም አኪዩሬት የሆነ ኮስት ኢንፎርሜሽን ወይም ደግሞ ለፕሮዳክሽን ኮስት አሎኬት ማድረግ ስለሚያስችላል እና ለዲሲሽን ሜኪንግ ቤተር ስለሆነ፣ እንደዚሁም ደግሞ የኮስት ዲስቶርሽንን ስለሚቀንስ በካምፓኒዎች ወይም ደግሞ በተቋማት ተመራጭ የሆነ የኮስት አሎኬሽን ቤዝ ኤፒሲ የሚባለው ማለት ነው። ይህንን ነው የሚመስለው የዛሬው ዲስከሽናችን። በስተመጨረሻ የኤግዚት ኤግዛም ተፈታኞች ኮስት ኤንድ ማኔጅመንት አካውንቲንግ 1 የሚባለው የአካውንቲንግ ፓርት ላይ ኮንሴፕት ካልያዛችሁ ወይም ደግሞ ኤግዛምፕሎችን እያገናኛችሁ ጥያቄዎችን መስራት እስካሁን ድረስ ካልቻላችሁ በሚቀራችሁ ጊዜ ከማቴሪያሉ ጋር ወይም ደግሞ ብሉፕሪንቱን መሰረት አድርጎ ከተዘጋጁ ማቴሪያሎች ጋር እያያዛችሁ ጥያቄዎችን ብትለማመዱ ኤግዚት ኤግዛሙ ቀላል ይሆንላችኋል ብዬ አስባለሁ። አመሰግናለሁ። ቀጣይ ቁጥራዊ የሆኑ የጆብ እና የፕሮሰስ ኮስቲንግ ኤግዛምፕሎችን እንደዚሁ መልቲፕል ቹዝ የሆኑ ኮሽኖችን በተለያየ አይነት መንገድ ይዤላችሁ ልቀርብ እችላለሁ። የዛሬ ቪዲዮ ይሄንን ነው የሚመስለው። እስካሁን ድረስ ሰብስክራይብ፣ ላይክ ያላደረጋችሁ ካላችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። አመሰግናለሁ። ጨርሻለሁ።